አይ አብርሽ ፍየሎች ማለት ነው። እስከ መቼ ነው ግን እንደዚህ ዝልዝል እያራችሁ እየተንዘላዘላችሁ የሴትን ክብር ዝቅ እያረጋችሁ ማለት ነው፣ የወንድን ክብር ከፍ የምታረጉ ማለት ነው። በዚህ አጋጣሚ ልንገራችሁና ማለት ነው የሩታን ክብር ዝቅ እያደረጋችሁ መስሏችሁ የራሳችሁ ክብር ነው ዝቅ የምታረጉ ማለት ነው። የእናንተ ጀግና ወንድም ማለት ነው እውነት ጎበዝ ከሆነ ሱሪ አስሮ የሚዞር ከሆነ ይሄንን ቪዲዮ ለምን አስጠፋ? እስቲ ንገሩኝ ማለት ነው። ጎበዝ ወንድ ማለት የመጣ ነገር ይምጣ፣ የወጣበት ነገር ይውጣበት፣ ይጋፈጣል እንጂ እየደበቀ አይኖርም እኮ። አያችኋ? ጀግናማ ብልህ ሴት ማለት ሩታ ናት። አያችሁ? ሩታ ማለት አክተር የሁላቸውንም ጥፋት የሚሸፍን ቪዲዮ ማለት ነው። አብርሽን ሳትፈልግ አብርሽን እፈልጋለሁ ብላ ያንን ነገር ወደ ኋላ ለማድረግ ማለት ነው የባልዋ ገመና የምትሸፍን ምርጥ ሴት፣ ልዩ ሴት፣ አንበሳ ሴት። በዛ ላይ ደግሞ እንደ አብርሽ አይደለችም። አብርሽ ቪዲዮ ስለወጣበት ተናዶ ተበሳጭቶ ቪዲዮን አስጠፋ ማለት ነው። ሩታ ግን ገና ያልታየ ነገር ያልተሰማ ነገር ካሜራ ደቅና አብርሽን እኔ እፈልጋለሁ በማለት ቪዲዮ ሰርታለች። ማን ነው ጀግና? ወንድ ነው ወይስ ሴት? የኔ ጥያቄ ማለት ነው። በመጀመሪያ ደረጃ ትምህርት የምንወስድበት ማለት ነው አንድ ወንድ ልጅ አንድ ሚስት ሲያገባት እንደፈለገ ሊረግጣትና እንደፈለገ ሊያረጋት አይደለም ሚስቱ የሚያረጋት ማለት ነው። በክብር እንዲያኖራትና ክብር እንዲሰጣት ነው። ከቤቱ ከሚስቱ ጋር ከተጣላ ሂዶ ውሽሚት እየጎተተ አምጥቶ እሷን ለማስቀናት ወይም ደግሞ በእሷ ላይ ቼክ ለማድረግ አይደለም። ገባችሁ? በመጀመሪያ ደረጃ ተማሩ ማለት ነው። አብዛኛው ሰው ማለት ነው ሩታ ልትጎዳው ነው፣ ሩታ ልትጎዳው ነው። ሩታ ምኑ ነው የሚጎዳው? እሱ ማለት ነው ብትጎዳው እንኳን ያረገው ነገር እኮ ነው። አብርሽ እኮ ከሩታ የበለጠ ነገር እኮ ነው የሰራው። የትኛው ሴት ወንድ ነው ማለት ነው 80 ሳይቀድ ሴት ጎትቶ የሚያመጣ? እስቲ አንዳንዴ ለእውነት ነገር ቁሙ። ኮሜንታተር ማለት ነው ጊዜያችሁ ነው። አንዴ አብርሽን ትላላችሁ፣ አንዴ ሩታን ትላላችሁ። ነገር ግን የማይቀየርና የማይለወጥ ነገር ቢኖር በዚህ ምድር ላይ አላህ ብቻ ነው ማለት ነው። አሁን ነገ ታያላችሁ። ሩታ የሆነ ነገር ጥሩ ነገር ብታመጣ አብርሽ የሆነ ነገር ቢበድላት አቤት ሩታ ጀግና ይጅበት ቀጥይበት ነው። የእናንተ ማሟሞቅ ይሄ ነው። እስቲ ለእውነት ቁሙ። በመጀመሪያ ደረጃ አብርሽ እንዳይሰደብና እንዳይነካ ለምን እራሱ በዚህ ስራ ወደቀ? ሚዲያ ሁሉ በሱ የመጣ ልክ እንዳልጫ አግማማው ማለት ነው። እውነት የመዳም ቅመም ዘና ፈታ የምትልበት እነሱን አለማየት በጣም ተሳልቸታለች ማለት ነው። ነገሩ ማን ነው የጀመረው? እሱ ራሱ አይደለም እንዴ? ሩታ ናት ከሴት ጋር መንዘላዘል የጀመረው እሱ ነው እኮ ሩታ አይደለችም። ወንድም ብታመጣ ልታስተምረው ነው እንጂ እንደሱ ለመላላስ አይደለም። ገባችሁ? እሱንም ባለትዳር ሴት እያመጣ ልጇን ከዛ እያለቀሰች እነዚህ የሚሰሩት ስራ አይታያችሁ ማለት ነው። ሩታዬ በነገራችን ላይ ለስድብ ቦታ የላትም። ከምሬ ነው የምላችሁ። ዋይ ሩታ እንደተሰደበች ቢሆን እዚህ ምድር ላይ ማንም አይኖርም ነበር። በተለይ ማለት የአብርሽ ብችሎች ማለት ነው ሀሳቧን እንድትቀያይር ያረጋት ማለት አብርሽ ራሱ ነው። ለምን እንደሆነ ታውቃላችሁ? አንድ ያለው አንድ የለው ይላል። እሷ የራሷን ህይወት ስትኖር መጥቶ ይረብሻታል፣ መጥቶ ይጨቃጨቃል። ልጄ ልጄ እያለ ማለት ነው። ልጁ በመጀመሪያ እንደሳሳለት እንዳሰበለት ነገር ማለት ነው። ሩታ በህይወቷ የምታመጣቸው ወንዶች አፍቅሯቸው ወዷቸው አይደለም። ገባችሁ? ዳኒ ማለት ልንገራችሁና ከሴንት ጋር ነው ቪዲዮ የሚሰራው ለኛ የተለያየ መልእክት የሚያመጣልን ዳኒ ማለት ነው። ኢንስታግራም ላይ ቲክቶክ ላይ አይታችሁታል። ዳኒ ከብዙ ሴቶች ጋር ማለት ነው። እና ከሩታ ጋር ምንም አይነት ግንኙነት እንደሌለ ጠንቅቃችሁ ታውቃላችሁ። ግን አብርሽም የሚያረጋትን ነገር ለማድረግ ነው። ደስታም የሚባለው ልጅ ማለት ነው ሩታ በዚህ ናክል የወረደች ሴት አይደለችም። አይደለም ሩታ ማንም ህፃን ልጅ የማያረገው ነገር ነው ይሄንን ነገር ማለት ነው። ስለዚህ የጀመረውን ስራ እንድታስተምረው ነው። ተጠንቀቅ በዚሁ አጋጣሚ ማለት ነው። አሁንም እንዳትጫወትብህ እቺ ነብር ማለት ነው። እቺ ጀግና የሆነች ትላንትናም ብያለሁ። ስታለቅስ ደግሞ እንዳናይህ ማለት ነው ድጋሚ። ሲቀጥል ለውሽሚት እውነቴ ነው የምላችሁ
መልእክት አድርሱላት ብር ከምትሰጧት ማለት ነው። አብርሽን እንዳትለቂ፣ አብርሽን ተያያጂው፣ አብርሽ ተጋቡ የምትሉ ሰዎች ማለት ነው። በተጋቡና በተገላገለች ሩታ ማለት ነው። እውነት ለመናገር ትላንትና ሩታ ከልቧ ቢሆን ይቅርታውን ለመጠየቅ ወይም ደግሞ ከሱ ጋር ታርቃ ቢሆን ደስ ባለኝ ኖሮ ማለት ነው። ነገር ግን አይደለም። ጀግናና አክተር ስለሆነች ነው፣ መተወን ስለምትችል ነው፣ መስራት ስለምትችል ነው ማለት ነው። ደግሞ የሰው ልጅ እውነቴ ነው የምላችሁ ስነ ስርዓቱ በትንሽ ነገር ይታወቃል። እኔ ትላንትና የሩታን ስነ ስርዓቷን ለሰው ያላትን ክብር አይቻለሁ ማለት ነው። አብርሽ ግን በወንድሟ አጠገብ ማለት ነው የልጅ እናት ስለሆንሽ ነው አላለም። የልጅ እናት ከሆነች በወንድሟ አጠገብ በሚዲያ ላይ እንዲህ ዝቅ ከፍ አትልም ማለት ነው። በወንድሟ አጠገብ እንደመጣለት ውሽሚትን አቅፎ ማለት ነው እንደመጣለት ሲተፋና እንደመጣለት ሲናገር ነበረ። ሩታ ግን አንድ ትንፋሽ ሳይወጣት አንድ ነገር ሳትናገር ማለት ነው። ይሄ የሷ ማንነቷ ነው ማለት ነው። ነገር ግን እንደሱ ቢሆን ሩታም ታሸክመዋለች። ታውቃላችሁ ሩታ ሲነሳባት ማለት ነው ለአብርሽ ምን አይነት መልስ እንደምትሰጠው ማለት ነው። እና ይህ የሩታ ማንነት አይደለም። እውነት እንናገር ከተባለ ሁሉም ነገር ያስተማራት አብርሽ ነው። አብርሽ ይሄንን ነገር ባያረግ ሩታ መቼም አታረግም፣ መቼም በሱ ላይ አትተውንም ማለት ነው። በሱ ላይ ወንድ አታመጣም። እሱ ነው የከዳት። ሲያልፍለት ሀብታም ሲሆን ሰው ሲያቀው ሚዲያ ላይ ሲተዋወቅ የከዳት ግፍ የሰራባት ይሄን ነገር እውነት ይባል ከተባለ እውነትም የአብርሽና የሩታ ህይወት ተለያዩ እንኳን ቢባል ግፍ የሰራባት አብርሽ ነው እንጂ ሩታ አይደለችም። ሩታ በምንም አይነት አልበደለችውም። ከዚህም በፊት ይቅርታ ጠየቀችው፣ እምቢ አለ። በቃ የራሷን ህይወት ጀመረች። ተፋቱ አይደል? ፍች እንኳን ይፈጠን ቢባል እኔም በሆነ ይሄ ነው የምመርጠው። ሩታ የመረጠችው ነው የማረገው እንጂ እሱ ከማንም ሴት ሂዶ ተራቅጦ ሲመጣ እኔ ይምጣብኝ ብዬ ወይም ደግሞ እልል ብዬ አልቀበውም። ስለዚህ ጥፋቱ ሁሉ የማን ነው? የአብርሽ ነው። በሩታ ነገም ቢሆን ዛሬም ቢሆን ጥፋት የለባትም። አዎ በደላት፣ በደለችው፣ አረገች፣ አለቀ። ሌላ ነገር የተፈጠረ ነገር የለም ማለት ነው። እና አትንጫጩ ማለት ነው። ብትንጫጩ ማንም አይሰማችሁም፣ ሩታም አትሰማችሁም። ለተመልካች ማለት ነው። ያው ምን ልበላችሁ፣ ክርምት ይመጣል፣ ከክርምት በኋላ ደግሞ ፀሐይ ይወጣል አይደል? እንደዛ ናችሁ ተመልካች ማለት ነው። አንድ ሰው የሆነ ነገር ካለ በቃ ሂድበት፣ ቀጥልበት። አንበሳ ጀግና የሚባሉ ወንዶች ብታዩ፣ አንበሳ የሚባሉ ወንዶች ብታዩ። ሩታ እኮ ለአመልዋ ነው የምትለፋው እኮ። አብርሽ ከሱ ጋር መቼም አርፎ አይቀመጥም፣ ቁጭ አይልም። እሱ ልቡ ሌላ ሰው ወደዋል፣ ሌላ ሰው አፍቅሯል፣ ሌላ ሰው ጋር ነው። ባያፈቅርም እንኳን በቃ ትዳርን በመንዘላዘል ነው እንጂ የሚያውቀው አርፎ ቁጭ ብሎ እንደ ባለ ትዳር ወንድ ቤቱን፣ ሚስቱን፣ ልጁን ለመምራት እኔ እንጃ አይመራምም። ደግሞ ሲቀጥል ለምን እንደሆነ ታውቃላችሁ? ልቡ ሁሉ መንዘላዘል፣ መጫወት፣ ጓደኞቹ እንደሚጫወቱ ያንን ላይፍ ስለሚያምረው ከሩታ ጋር እንደውም አብረው ቢሆኑ ራሱ አያዋጣትም። ስለማያዋጣት ነው ሩታ የራሷን እርምጃ የምትወስደው።